ሰው የዘራው ያንኑ መልሶ ያጭዳል። መልካም ዘር አለ፣ ክፉ ዘር አለ። ሁሉም ይበቅላል። ሁሉም በቅሎ የራሱ የሆነ ሪዋርድ አለው፣ ወደኛ ይመለሳል። ምንድነው እየዘራን ያለነው? ሰው የዘራው ያንኑ መልሶ ያጭዳል ካለ ምንድነው እየዘራን ያለነው? በሐሳባችን የምንዘራው፣ በተግባራችን የምንዘራው ብዙ ዘሮች አሉ። እነዚህ ዘሮች ነገሮቻችንን ነው የሚቆጣጠሩት። ስለዚህ ምንድነው እያደረግን ያለነው በሚል ነው ለእያንዳንዳችን እንግዲህ ጥያቄ ነው። ጤና ይስጥልኝ የፕሮግራማችን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን፣ አገርን ይበጃል ይጠቅማል የምንላቸውን በጎ ሀሳቦችና ታሪኮችን ይዘን እንቀርባለን። እንግዲህ ዛሬ ይዘንላችሁ የቀረብኩት ፕሮግራም አንድ የመጽሐፍ ቅዱስ ክፍልን መሰረት በማድረግና አንድ እውነተኛ ታሪክን መሰረት ያደረገ ሁላችንም ሊያስተምር የሚችል ታሪክ ነው ይዤ የመጣሁት። ይህ የእግዚአብሔር ቃል የሚገኘው ገላትያ 6 ቁጥር 7 ላይ ሰው የዘራውን ያንኑ መልሶ ያጭዳል የሚል ነው። እንግዲህ ዘር የምንዘራቸው ዘሮች አሉ ማለት ነው። መልካም ዘር አለ፣ ክፉ ዘር አለ። ሁሉም ይበቅላል። ሁሉም በቅሎ የራሱ የሆነ ሪዋርድ አለው፣ ወደኛ ይመለሳል። ስለዚህ ምንድነው እየዘራን ያለነው? ሰው የዘራውን ያንኑ መልሶ ያጭዳል ካለ ምንድነው እየዘራን ያለነው? በሐሳባችን የምንዘራው፣ በተግባራችን የምንዘራው ብዙ ዘሮች አሉ። እነዚህ ዘሮች ነገሮቻችንን ነው የሚቆጣጠሩት። ስለዚህ ምንድነው እያደረግን ያለነው በሚል ነው ለእያንዳንዳችን እንግዲህ ጥያቄ ነው። እስቲ ከአንድ ታሪክ እንነሳና ይህ ታሪክ ምንድነው የሚያስተምረን? ነገያችንን እንዴት እንድናይ ይረዳናል? አንድ ሰው ታሪካቸውን እንድነግር፣ ከዚህ ታሪክ ብዙ ሰዎች እንዲማሩ በሚል አሁን በህይወት የሉም፣ ታሪካቸውን ነግረውኛል። እንዲህ ነው ታሪኩ የሆነው። ሁለት የሚዋደዱ ጓደኛሞች ነበሩ። አንደኛው ባለስልጣን በደርግ ዘመን የነበረ ትልቅ ባለስልጣን ሲሆን፣ ሌላኛው ደግሞ በጉርብትናም በጓደኝነትም ረጅም ዘመን የኖሩ መለስተኛ ስራ የሚሰራ ሰው ነው። ይህ ዝቅተኛ ወይም መለስተኛ ስራ የሚሰራው ሰው ባለቤቱ እጅግ ቆንጆ፣ ሰላም ያላቸው፣ በፍቅር የሚኖሩ ቤተሰቦች ናቸው። 7 ልጆች አላቸው። እዛኛው ቤት ደግሞ ብዙ ስልጣን ያለው በየጊዜው እየተረደ የሚበላበት በምቾት ውስጥ የሚኖሩ ናቸው። ግን ሰላም የሌላቸው ልጆቻቸው ደግሞ በጣም ብዙ ናቸው። እዛ ቤትም በእንደዚህ አይነት ሁኔታ የሚኖሩ ነበሩ። እና ይሄ ጓደኛ ሁሌ ጓደኛው ቤት ይመጣል። ባለስልጣኑ ሲመጣ በሁለቱ መካከል ያለው ኮሚኒኬሽን በጣም ያስቀናዋል። ባል ለሚስቱ ያለው ፍቅር፣ እሷም ባሏን እንዴት ሪስፔክት እንደምታደርግ እያየ በጣም ይቀናል። እና አንድ ቀን ግን እንደዚህ ያሰበ፣ ባሏ በሌለበት ፊልድ የሚወጣበትን ቀን ያውቃል፣ የማይኖርበትን ኤቭሪ ኢንፎርሜሽን በእጁ ነው። እና አንድ ቀን ባለቤቱን የራሱ ሊያደርጋት አሰበ፣ በውስጡ በተፈጠረው ስሜት ማለት ነው። እና ባል አልነበረም፣ ልጆችም ትምህርት ቤት ናቸው። ምናልባት ትንሽ ልጅ የተኛ ልጅ ሊኖር ይችላል። መጣ፣ ጎረቤት ቤተሰብ አበልጅ ነው፣ ገባ። ቡና ላፍላ፣ እንዲህ ላድርግ፣ ያው እሱ እንዳለ ሆነው ባለቤቷም ሲኖር እንደምታደርገው፣ እሱ ግን ሌላ ሐሳብ አስቦ ስለነበር አስፈራርቶ ይገልሻሉ ብሎ ይደፍራታል የጓደኛውን ባለቤት። እሷም ደንግጣ ለማንም ሳትናገር ይሄ ጉዳይ አስጨንቋት እያለ አጋጣሚ ከዚያ ሳይወጣ ቤት ውስጥ እያለ ያ ጓደኛው ደግሞ የሆነ አንድ ዶክመንት ፈልጎ ስለነበር እየሮጠ ይመጣል። ሲመጣ ጓደኛውን አሳቻ ሰዓት፣ በስራ ሰዓት ቤቱ ያገኘዋል። በነበረው መረበሽ፣ እሷም በነበራት ድንጋጤ አንድ ነገር እንደተፈጠረ አውቋል። ግን ምንም አላለም። መጥቶ ሁለቱ ወንዶች ተያዩ። ግን እንዳላየ ሆኖ ተመልሶ ወጣ። በዚህ ውስጥ ያኛው ሄደ ወደ ስራው፣ ነገም ስራውን ይሰራል። ሚስቱንም ምንም አላላትም፣ እሱንም ምንም አላለው። ግን በራሱ ጊዜ ከቤቱ ቀረ። ያ ጓደኛው እሱ ቤት መምጣት አቆመ። አይደዋወሉም፣ ምንም አይባባሉም። ይሄም አልበቃውም። ግን አንድ ሐሳብ አሰበ። ከዚህ ሁሉ ጭንቀት ብገለው እገላገላለሁ፣ እጁ ላይ ሽጉጥ አለ እና ማንም ባላየበት ማምሻውን አብረው እንደሚቆዩ አድርጎ ያንን ጓደኛውን ይገለዋል። መጀመሪያ ላይ ለአንድ ሳምንት ያህል ሰው ገደለው ተባለ። እሱም አለቀሰ፣ ተቀበረ። ግን ህሊናው እረፍት ሊሰጠው አልቻለም። መጨረሻ ላይ ራሱ ሄዶ እጁን ሰጠ። እኔ ነኝ የገደልኩት አለ። ወዲያው እስር ቤት ገባ፣ ታሰረ። እዚህ ቤትም ልጆች ነበሩ። ይሄ ሲሆን እና እዚህ ቤት ያሉት ልጆች በጣም እናት ዋጋ ከፍላ
የባሏን ፍቅር እያሰበች ከልጆቿ ጋር በፍቅር ታላላቆችም ታናናሽ ትልልቅ ቦታ ደረሱ። እዚህ ቤት ልጅ ያሉት ልጆች ግን ልክ እንደ እባብ ልጅ ሰውየው ታሰረ፣ ሚስትየው ብዙ ሳትቆይ ሌላ ባል አገባች፣ ልጆቹም ተበትነው ቀሩ። ግማሹ መከላከያ ምን በህይወት ያለ ልጅ ጤንነቱ የተዛባ ልጅ ብቻ እጃቸው ላይ እስከሚቀር ምንም የለም። ከዚያ በኋላ በረጅም እድሜ ወይን ቤት ታስረው ሰንብተው ከዚያ የጤንነትም ችግር ገጥሟቸው ከተፈቱና ከመጡ በኋላ ነው እኚህን ሰው ማውቃቸው። እንዲህ አሉ፣ የገደልኩት ሰው መልሶ ገድሎኛል አሉ። ደግሞ ደጋግሞ ይገለኛል አሉ። እንዴት ከሞተ ሰው እንዴት ይጎሎታል? በቃ ይገለኛል፣ ሁሉ ቀን እየመጣ ይገለኛል። እኔ ብዙ ጊዜ የተገደልኩ ሰው ነኝ። ለምንድን ነው እንደዚህ ያሉት ብዬ ትናንትና ያ የገደልኩት ሰው ልጆች ከአሜሪካን ሀገር መጡ እና እስቲ እንፈልገው ተባብለው ልብስ ይዘውልኝ ምን ብለው እኔን ሊጠይቁ ሲመጡ ከዚህ በላይ ምን ሞት አለ? ገደሉኝ፣ እንደገና ገደሉኝ አለ። እና ህሊና የሚባል ነገር አለ። ሰዎችን ንጹህ ሰውን ብናጠፋ በእውነት ይህ ደግሞ ያደረግነው በልጆቻችን ላይ በራሳችን ህይወት ላይ መልሶ ውስብስብ ነገርን ያመጣብናል። ስለዚህ የዘራነው ነገር እንደሚበቅል አውቀን የምናደርጋቸው ነገሮች ሁሉ ውጤት እንዳላቸው አውቀን ንጹህን ሰው መንካት ሌላ ዋጋ እንደሚያስከፍል አውቀን በዘመናችን ለሰዎች በጎ ነገር እያደረግን መሄድ፣ የራሳችንን እንጂ የሌላውን ሰው ቤት አለመመኘት። የጓደኛህን ወይም የባልንጀራህን ቤት አትመኝ ይላል መጽሐፍ ቅዱስ ሲናገር። የራሳችንን ኑሮ አሳምረን መኖር። የራሳችንን ኑሮ ለማሳመር ደግሞ ጊዜም እድልም አለን። ይህ ሰው እኮ የጓደኛውን ቤት የሚስቱንና የጓደኛውን ፍቅር እያየ ነው። እሱ ቤት ማስተካከል ይችል ነበረ። እሱ ሚስቱን ማፍቀር ይችላል። ለሚስቱ በጎ መሆን ይችል ነበር፣ ግን አላደረገም። የሰውን ቤት ይመኝ ነበረ። ብዙ ጊዜ የሰውን ቤት የሚመኙ ሰዎች ኑሯቸው፣ ዘመናቸው፣ የራሳቸው እድል ፈንታ ሁሉ እያመለጣቸው ነው የሚመጡት። ስለዚህ ጊዜያቸውን የማይጠቀሙ ለምን የሌላውን ቤት ሀንት እያደረጉ የሚኖሩ ሰዎች ነገሮቻቸው ፍጻሜያቸው በጣም የተበላሸ ስለሚሆን እንደ ወገኖች በእርጋታ የራሳችንን ኑሮ፣ የራሳችንን ህይወት፣ የራሳችንን ቤት ለመኖር ጥረት እናድርግ። የሰውን ቤት አናፍርስ። ብዙዎች ዛሬ ልጆች ያለ ወላጅ የቀሩበት ቤት እንደዚሁ ጓደኛ መስሎ መጥተው የሰዎችን ቤት የሚረብሹ፣ የሰዎችን ሰላም የሚረብሹ፣ ልጆች እንዲበተኑ የሚያደርጉ፣ እንደገና ደግሞ ሰዎችን በእንደዚህ አይነት ነገር ለመጉዳት የውሸት ታሪክ እየፈጠሩ የሚያወሩ፣ መረጃ የሌለው ወሬ የሚያወሩ እና ሰላም የሚኖሩ ሰዎችን ቤት የሚያደፈርሱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ የመጣበት ዘመን ውስጥ ነው። ስለዚህ መልሶ እንዳይገለን የምናደርገው ነገር መልሶ ወደኛ በቅሎ እንዳይመጣ ራሳችንን መልሶ እስቲ ቆም ብለን የተጎዳንባቸው መንገዶች የትኞች ናቸው? የዘራናቸው መጥፎ ዘሮች በቅለው ነው የጎዱን። ስለዚህ ምንድን የምንዘራው? መልካም ብንዘራ መልካም ይበቅላል። ክፉ ከዘራን ክፉ ይበቅላል። አንድ ገበሬ ጤፍ ዘርቶ ሊበቅል የሚችለው ጤፍ ነው፣ ሌላ ነገር ሊበቅል አይችልም። ስለዚህ የምንዘራቸውን ዘሮች ጠንቅቀን እንወቅና ለራሳችንም ትውልዳችን ራሱ መልካምን ዘር ዘርተን ብናልፍ መልካም ይሆንልናል። ዛሬ ይዤላችሁ የቀረብኩት ሐሳብ ይሄ ነው። እንግዲህ ይህንን ቤት ላይክ፣ ሰብስክራይብ እና ሼር ማድረግን እንዳትዘነጉ። በቤተሰብ ጉዳይ እንደገናም ደግሞ በልጆች አስተዳደግና በሌሎች ስነልቦናዊ ጉዳዮች ዙሪያ የምክር አገልግሎት የምትፈልጉ ቢሮአችን እንድትመጡ እየጋበዝን ቢሮአችን ጃሞ አሴር ህንፃ ሁለተኛ ፎቅ ላይ ቢሮ ቁጥር 5 ላይ እንገኛለን። መታችሁ እንድታገኙን እንጋብዛችኋለን። አመሰግናለሁ።